እንዲሆኑልኝ የምፈልጋቸው ነገሮች ነበሩ አብዛኞቹ ሆነውልኛል ብዙ ጊዜ ለዋለሁኝ እኔ እዚህ ሙያ ላይ መሆኔ እዚህ ቦታ መቀመጤ መስራቴ ከልጅነት ጀምሮ የምፈልገው ነገር ነው እኔ ግን ለጋዜጠኝነት በጣም ልዩ ክብር ነው ያለኝ የምሰራው ምንድነው ማድረግ ያለብኝ ምንድነው ምናልባት እኮ ሰዎች ምን እንደሚፈልጉ ለማወቅ ራሳቸውን ከሞቱ በኋላ ያስቡና አላለሁኝ ሰዎች ከሞቱ በኋላ ምን እንዲሉላችሁ ይፈልጋሉ ለምን ብለን ጠይቀን ለምንድነው የማይሳካልኝ ለምንድነው የማይሆነው ለምንድነው የዘገየው ዋይ ሚ ይላሉ ለምን እኔ ላይ ሆነ ሌላው ሰው ሁሉ ደና ሆኖ ለምን እኔ ላይ ደረሰብኝ አንድ ጋዜጠኛ ሪፖርት በሚሰራበት ጊዜ ሊያሟላቸው የሚገቡ ነገሮችን በ5 W እና በ1 H ጥበብ የሚልቀበት ዕውቀት የሚበዛበት ማስተዋል የሚሰፋበት የዕውቀት አልማዞች ፕሮግራማችን እነሆ ተጀመረ ዘውትር አርብ ከምሽቱ 2 ሰዓት ጀምሮ እስከ 3 ሰዓት እኔ ጴንኤል ተስፋይና ዶክተር ወዳጄነ መሐርና አብረን በጋራ በመሆን ወደ እናንተ እንደርሳለን የተለያዩ ማህበራዊ ስነ መለኮታዊ ስነ ልቦናዊ እንዲሁም ደግሞ የፍልስፍና ሐሳቦችን በማንሳት እንወያያለን እንነጋገራለን በእርግጠኝነት አብራችሁን ብትሆኑ የምታተርፉበት ፕሮግራም ነው አብራችሁን ቆዩ ሰላም ዶክተር እንደምን አለ ደህና ነኝ እግዚአብሔር ይመስገን እንዴት ነሽ ጴንኤል አለው እግዚአብሔር ይመስገን ሳምንት እንግዲህ ቆንጆ አለፈ አይደል እኔ ጋር በጣም ጥሩ ነበር አንቺ ጋርስ አዎ ቆንጆ ነበር ቆንጆ ነው ያለፈው ሳምንታችን ጥሩ ነበር ዛሬም እንደተለመደው እንግዲህ ለተመልካቾቻችን አንድ ግዙፍ የሆነ ሐሳብን ይዘንላችሁ መተናል የዛሬው ሐሳባችን ምንድነው እኛ ሰዎች በተፈጥሮ ከሌሎች ፍጥሯን ለየት የሚያደርገን ነገር አለ ማሰባችን ነገሮችን ማገናዘባችን ነው ከዛም በተጨማሪ ደግሞ ብዙ ጊዜ ራሳችንን ስንመለከት ጠያቂዎች ነን እኛ ሰዎች ነገሮች ለምን ሆኑ እንዴት ሆኑ የሚሉ ነገሮች በህይወታችን ውስጥ ብዙ ጊዜ ይፈጠራሉና ዛሬ በተለይ ደግሞ በህይወታችን ውስጥ መቼ ነው ነገሮች የሚሆኑት እስከ መቼ ነው ይሄ ነገር የሚቀጥለው መቼ ይሄንን ነገር አገኛለሁ ይያልን በበርካታ ጥያቄዎች የተሞላን ሰዎች ስለዛ ሐሳብ እንግዲህ ከዶክተር ጋራ እንነጋገር እንወያይ ነው የሚሆነውና ሁላችንንም የሚነካ ሐሳብ ነው ዛሬም እንደተለመደው ወደ ተመልካቾቻችን ይዘን የምንሄደው ያ ሁሌ እንደምላችሁ ተመልካቾች ከዚህ ሐሳብ ጋራ አብራችሁ ከኛ ጋር እስከ መጨረሻ መጓዝ የምትችሉ እንዲሁም ደግሞ በሚመች ሁኔታ ውስጥ ያላችሁ ብዕራችሁን ማስታወሻችሁን ይዛችሁ ትልቅ የምትማሩበትን ነገር እንድታስቀምጡ ከወዲሁ አሳስባለሁና ዶክተር እስኪ ወደ መጀመሪያችን እንግባ እንግዲህ ሐሳባችን ዛሬ በህይወት ውስጥ ስለምናነሳቸው ጥያቄዎች ነው ምንድናቸው ዋናው መሰረታዊ የምናነሳው መቼ ነው የሚሆነው የኔ ነገር መቼ ነው የሚሳካው ሚለውን ሐሳብ ነው የምናነሳው የማይመለከተው ሰው ያለ አይመስለኝም ይሄ ጉዳይ ምክንያቱም እኔን ይመለከተኛል በዘመኔ እንዲሆኑልኝ የምፈልጋቸው ነገሮች ነበሩ አብዛኞቹ ሆነውልኛል ማለት ጠብቄ እምመኛቸው ወይ ህልም የሆኑ ድሪም ያረኳቸው ነገሮች ሲሆኑ አይቻለሁ በህይወቴ አብዛኞቹ ሲሆኑ ከዛ ግን ያልሆኑ ደግሞ አሉ መጠብቃቸው እንዲሆኑልኝ የምፈልጋቸው ገና ያልሆኑ ያልተፈጸሙ መጠብቃቸው ነገሮች አሉ እና አንዳንድ ጊዜ ይሄ የምፈልገው ነገር መቼ ነው የሚሆነው መቼ ነው የሚሳካው ብዬ ጠይቃለሁ እኔም እንደ ሁሉ ሰው እና ጊዜ ያለው የሚሆንበት ግን አንዳንዴ ሲዘገይብሽ ይሄ ነገር መቼ ነው የሚሳካው ይሄ ነገር መቼ ነው የሚሆነው ብለን እንጠይቃለን ተመልካቾቻችንም ጋር ሁሉም ጋር ማለት ይቻላል በራሳቸው ባይሆን በልጆቻቸው በቤተሰባቸው የሚጠብቁት ይሄ ነገር መቼ ነው የሚሳካው መቼ ነው የሚሆነው ፈልጌዋለሁ ጠብቄያለሁ ጸልዬበታለሁ ግን እየሆነ አይደለም ያለው ዘገየ ብለው የሚጠብቁታል እና መቼ ይሆናል መቼ ይሳካል የሚለውን ዋናው የምናነሳው እና በእኔ ህይወት ያልተሳካሉ አሁን ጴንኤል አንቺን ልጠይቅሽ እድሜሽ ገና ነው አንቺ ወጣት ነሽ በጣም ግን በእስካሁኗ ባለችሽ እድሜ ተመኝተሽ በልብሽ ፈልገሽ የልብሽ ዲዛይር ሆኖ ወይም ደግሞ ፈጣሪን ጠይቀሽ የሆኑልሽ ነገሮች አሉ አንድ
ሁለተኛ እንዲሆኑ የምትፈልጊያቸው ግን ያልሆኑ ነገሮች እንደሚሆኑ እርግጠኛ ሆንሽባቸው እንደሚሆኑ ታውቂያለሽ ግን እስካሁን ድረስ ያልሆኑ ነገሮች አሉ አዎ ከሆነው ስንጀምር ብዙ ጊዜ ለዋለሁኝ እኔ እዚህ ሙያ ላይ መሆኔ እዚህ ቦታ መቀመጤ መስራቴ ከልጅነት ጀምሮ የምፈልገው ነገር ነው በተለይ ህፃናት ሆነን ገና ሁሉም ክፍል ውስጥ ያሉ ሰዎች ዶክተር ህፃናት በሙሉ ኢንጂነር በሚሉበት ዘመን እኔ ጋዜጠኛ መሆን ነበር ፈልጋለሁ ማለት በጣም ምኞቴ ነበር እሱ ተሳክቶልኛል በህይወት ውስጥ የሚያስደስተኝ ነገር አሁን ስራዬ ነው የምፈልገው ቦታ ላይ ነኝ ያለሁት ብዬ አስባለሁ ያልሆኑ ነገሮች አሉ በተለይ ደግሞ በጣም ብዙ ነገሮች አሉ ግን በተለይ ይሄ በሴቶች ዙሪያ እኔ በጣም መስራት የምፈልገው ነገር አለ ሴቶች በህይወት ውስጥ በሚያጋጥማቸው ፈተናዎች ውስጥ ሲያልፉ ምን አይነት ሴት መሆን አለባቸው ተሰብረው እንዳይቀሩ በብዙ ነገር ሴቶችን ማገዝ መስራት የምፈልገው ነገር አለና በዛ ዙሪያ የሆነ እርግጠኛ ይሆንኩበት እንደሚሆን አንድ ነገር አለ ግን ደግሞ አሁን ላይ አልሆነም ግሩም ነው ጋዜጠኝነትን የልብሽ መሻት አድርገሽ መያዝሽ በጣም ይገርመኛል ብዙ ልጆች ያንን አያረጉም እኔ ግን ለጋዜጠኝነት በጣም ልዩ ክብር ነው ያለኝ በመድር ላይ ኢትዮጵያ ውስጥ ማደንቃቸው ሰዎች አብዛኞቹ ጋዜጠኞች ነበሩ በዓሉ ግርማ ጋዜጠኛ ነበር ብርሃኑ ዘሪሁን ጋዜጠኛ ነበር ጳውሎስ ኞኞ ጋዜጠኛ ነበር ትላልቅ ሰዎች የምታያቸው ኢትዮጵያ ውስጥ የነበሩ ሰዎች ጋዜጠኞች ናቸውና ጋዜጠኛ መሆን ፈልጋለሁ የሚሉ ቀሪ ዘመኔንም ደግሞ በሱ መቀጠል ፈልጋለሁ የሚሉ ሰዎች በጣም ይገርሙኛል ለጋዜጠኞችም አንዳንዴ ትሬኒንግ ስሰጥ ለምሳሌ ኢትዮጵያ ቴሌቪዥን ሌሎችም ጋር ከነሱ ጋር ሳሳልፍ በጣም እገረማለሁ በጣም ደስ ይለኛል እና የተወሰነው ክፍል ሆኖልሻል ከዛ ደግሞ እንዲሆን የምትጠብቂው ነገር አለ ስለነሱ ነው የምናወራው የህይወት ጥያቄዎች አሉ ህይወታችን ምን ጠይቅባቸው question የምናረግባቸው ጥያቄዎች አሉና መጀመሪያ እሱን አውርተን ከዛ መቼ ነው ወደሚለው እንመጣለን ኦኬ የህይወታችን ጥያቄዎች ስንል ከዚህ መቼ ከሚለው ውጪ የተለያዩ ጥያቄዎችን እናነሳለን በህይወታችን እነዛን አንስተን ማለት ነው መጀመሪያ ልክ ነው እነሱን እናንሳ ኦኬ ምን አለ መሰለሽ እነዚህ በw የሚጀምሩ በእንግሊዘኛው በw የሚጀምሩ ጥያቄዎች አሉ እንደውም በጋዜጠኝነት ላይ ይተቀሙባቸዋል 5W and 1H ይላሉ አንድ ጋዜጠኛ ሪፖርት በሚሰራበት ጊዜ ሊያሟላቸው የሚገቡ ነገሮችን በ5W እና በ1H ያጠቃልሏቸዋል አንቺ ታውቂያቸዋለሽ በእርግጠኝነት ማለት ምንድነው የሆነው what happened ብሎ ይጠይቃል የት ነው የሆነው where it happened መቼ ነው የሆነው when ከዛ ደግሞ ማን ነው who was involved ሌላው w ነው why it happened እነዚህ 5 wዎች ያረጉና አንዷ h ደግሞ how ነች አሁን እነሱ ይሄን ይተቀሙበታል እኛ ደግሞ እኔና አንቺ ደግሞ እነዚህን 7 ጥያቄዎች እናነሳለን ኦኬ 7 w በw የሚጀምሩ ጥያቄዎች እናነሳለን ከዛ እነሱን ጠይቀን መልሰን ነው የምንጨርሰው አንደኛው what ነው what ምንድነው የሆነው ነው ምንድነው የሆነው ምንድነው መፈልገው ምንድነው የሚያስፈራኝ በህይወቴ የምፈልገው ነገር ምንድነው የምሰራው ምንድነው ማድረግ ያለብኝ ምንድነው ሚል ጥያቄ ነው ስለዚህ ይሄ በዋት ስር ምን በሚለው ስር ያለ ጥያቄ ነው ይሄን እናነሳና እናወራለን ለምን ብለን ጠይቀን ለምንድነው የማይሳካልኝ ለምንድነው የማይሆነው ለምንድነው የዘገየው ለምንድነው መሰቃየው ብለን እንጠይቃለን አንዳንድ አደጋ የደረሰባቸው ሰዎች why me ይላሉ ለምን እኔ ላይ ሆነ ሌላው ሰው ሁሉ ደና ሆኖ ለምን እኔ ላይ ደረሰብኝ መኪና አደጋ ደረሰበት ለምሳሌ ለምን እኔ ላይ ደረሰ ወይም ደግሞ ልጅ ሲወልዱ በአጋጣሚ ትንሽ ችግር ያለው ልጅ ከሆነ ለምንድነው እኔ ላይ ለምን ደረሰ ምንድነው አጥፍቼ ነው በድዬ ነው የሚል ጥያቄ መጣባቸውና ከባድ ጥያቄ ነች why ለምን የምትለው ጥያቄ ከባድ ነች ከዛ ደግሞ who አለ ሌላው ሶስተኛው w who ነው ማንን ነው ማገባው ከማን ጋር ነው የምሰራው ማን ነው እሱ ማን ናት እሷ የሚል የሌላ ሰው ማንነት ምን ጠይቅበት ደግሞ አለ አራተኛው w where ነው የት ልኖር የት ልስራ የት ነው መደረግ ያለበት ቦታው የት ነው
ብለን የምንጠይቅበት ደግሞ አራተኛው W ደግሞ where የሚለው ነው። ከዛ አምስተኛው አማራጮች ሲቀርቡ የተለያዩ አማራጮች ሲቀርቡ የምንጠይቀው ነው which እንላለን። የትኛው በዚህኛው መንገድ ልሂድ ወይስ በዚህኛው መንገድ ልሂድ? ይሄኛውን ላድርግ ወይስ ይሄኛውን ላድርግ? አሁን አንቺ እንዲዘንጠሽ የመጣሽው እርግጠኛ ነኝ የትኛውን ልልበስ ብለሽ ጠይቀሻል አይደል? ይሄኛውን ልልበስ ብለሽ ጠይቀሻል። እነዚህ ኤቭሪዴይ ያሉ ምን ጠይቃቸው ጥያቄዎች ናቸው። ስድስተኛው W ደግሞ whose ነው። የማን ነኝ እኔ? የማን ነኝ? ለማን ነው ቢሎንግ የማደርገው? የህዝብ ነኝ? የመንግስት ነኝ? የአንድ ግሩፕ ነኝ? የማን ነኝ ብለን ደግሞ የምንጠይቅበት እኔ የማን ነኝ ብለን የምንጠይቅበት ነው። የመጨረሻውና በኋላ በዋናነት ደግሞ የምናነሳው when የሚለው ነው። መቼ ነው የሚሆነው? ሆኖ የማየው መቼ ነው? ተሳክቶ የማየው መቼ ነው? ምጠብቀው የምመኘው ነገር በልቤ የተመኘሁት የጸለይኩበት ነገር መቼ ሆኖ ነው የማየው? አፖይንትድ ታይም አለ፣ የተቀጠረለት ጊዜ አለ። ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ይሄ ነገር በእኔ ሰዓት አቆጣጠር ዘግይቷል። እንዲሆን ስፈልግ አሁን ቅድም ያልኩሽ እንዲሆኑልኝ የምፈልጋቸው ነገሮች በእኔ ሰዓት አቆጣጠር ካየኋቸው ዘግይተዋል። ግን የተቀጠረላቸው ቀን አለ። መቼ ነው ግን የሚሆነው ብለን እንጠይቃለን። አሁን እነዚህን አንድ ባንድ እናያቸዋለን። ሰባት እንግዲህ ሁላችንም በህይወታችን ውስጥ መቼስ ከነዚህ መካከል ብዙዎቻችን ሰባቱንም ጥያቄ ለህይወታችን ራሳችንን ጠይቀን የምናቀበት ጊዜ አለ ብዬ አስባለሁ። እነዚህን ሰባቱን ለየብቻ እስኪ እየነጣጠልን እንዳልከው ዶክተር እንመለከታቸዋለን። የመጀመሪያው የሚሆነው እንግዲህ ዋት ምን የሚለው ነውና እስኪ ከሱ እንነሳ። ምን በህይወት ውስጥ አሁን ሁሉን የሚችል አምላክ ተገልጦ አንቺን ጵኒኤል ምን ትፈልጊያለሽ? ምን ላድርግልሽ ቢልሽ መልሷለሽ? ተዘጋጅተሻል? አዎ አለሽ? አለኛ። በጣም ጥሩ። ካለ አልጠይቅሽም እንደምትጠይቂ፣ ግን ምንድነው የምፈልገው በዚህ ምድር ላይ ብለን መጠየቅ አለብን እና ሬዲ መሆን አለብን። ምንድነው የምፈልገው? ምን ማድረግ ነው የምፈልገው ብለን እንጠይቃለን። አሜሪካኖቹ ሰላም ሲሉ ዋትስአፕ ይላሉ። what's happening ለማለት ነው። ምን እየሆነ ነው ማለታቸው ነው። ከዛ ምንም አዲስ ነገር ከሌለ nothing much ታያቸዋለሽ። እና ምንድነው የምፈልገው? ይሄ በጣም በህይወታችን ወሳኝ ጥያቄ ነው። አሁን በድንገት ጠየቁሽ አንቺ አለኝ አልሽ፣ ግን ከባድ ጥያቄ ነው። ምንድነው የምትፈልገው? በዚህ ዓለም ላይ ስትኖር ምንድነው የምትፈልገው ተብሎ መጠየቅ በጣም ከባድ ጥያቄ ነው። እኔ አንድ ባለሀብት ማለት በጣም ትልቅ ባለሀብት ናቸው፣ ግን አይታወቁም። ኢትዮጵያ ውስጥ አይታወቁም። ራሳቸውም ደግሞ ራሳቸውን በጣም ሲምፕል አድርገው ነው የሚኖሩት። ይመጣሉ እዚህ ሀገር ግን እንዲታወቁ አይፈልጉም። ግን ኢትዮጵያ ውስጥ ካሉ ቶፕ ከሚባሉ ባለሀብቶች ተርታ ናቸው። አንድ ሀገር አይደለም፣ ኢትዮጵያ ውስጥ ብቻ አይደለም ሀብት ያላቸው፣ የተለያዩ ሀገሮች አላቸው። እና በጣም መልካም ሰው፣ በጣም ጨዋ ሰው፣ በጣም ደግ ሰው ናቸው ሰውየው። እና ለኔ ተዋወቅን በአንዳንድ በልጆች ጉዳይ ልጆቻቸውን ካውንስል አረኩና ባልጠበኩት ቀን ዶክተር ምን እንዳደርግልህ ትፈልጋለህ? ምን ልበላቸው አልጠበኩትም። ጥያቄውን አልጠበኩትም። እኔ በጣም ትልቅ ባለሀብት ናቸው። ምን ልበላቸው? ሬዲ አልነበርኩም። ማይሽ አሁን ምንድነው የምትፈልገው ማለት ሊያረጉት እኮ ነው የምፈልገው ነገር ሊያረጉት ነው። ቤት ብላቸው ቤት ሊሰጡኝ ነው። ይሄና መኪና ግዙ ብላቸው መኪና ሊገዙ ነው። ግን ምን ትፈልጋለህ አሉ። ሬዲ አልነበርኩም። አላውቅም አልኳቸው። እኔ አላውቅም አልኳቸው። ከዛ እርሶ አንተ ነው ብላቸው ግን እዚህ ለሚዲያው ነው እኔ እርሶ የፈለጉትን ያርጉ እኔ አላውቅም አልኳቸው። ከባድ ጥያቄ ነው። ቀላል ይመስላል። ምን ትፈልጊያለሽ መባል፣ ምን ላድርግልሽ መባል ከባድ ጥያቄ ነው። ንጉስ ሰለሞን ከነገሰ በኋላ ወጣት ነበረ። ከነገሰ ከትንሽ ጊዜ በኋላ ሁሉንም ይችላል አምላክ ተገለጠለት እና ምን እንድሰጥህ ለምን አለው። ማለት ምን ትፈልጋለህ አለው። የምትፈልገውን ጠይቅ ነው ጥያቄው። አሁን ምን ብሎ እንግዲህ ሁሉንም ይችላል አምላክ ሲጠይቀው ምን ብሎ ነው የሚመልሰው? ከዛ ሰለሞን በጣም አስገራሚ ነበርና እኔ
በአባቴ ዙፋን ላይ ተቀምጫለሁኝ አለ። ያለው ደግሞ በዚህ በታላቅ ህዝብ ፊት ነው። በዚህ በታላቅ ህዝብ ፊት ላይ ሾመኸኛል። እኔ ደግሞ መግቢያና መውጫዬን የማላውቅ ብላቴና ነኝ፣ አላውቅም። ይሄንን ህዝብ እንዴት እንደምመራው አላውቅም። ስለዚህ ይሄንን ህዝብ መራበትን ጥበበኛና አስተዋይ ልብ ስጠኝ አለው። ከዚህ ይሄን ጠየቀ። በጣም አስደናቂ ነበረ የጠየቀው ነገር። ማለት ሰውን ሳይሆን ፈጣሪ የተደነቀበት መልሰን ጥያቄ ነበር የጠየቀውና ምን አለው አምላኩ? የጠላቶችህን አንገት መጠየቅ ትችል ነበር አለ። የጠላቶችህን አንገት ጠላቶችን አጥፋልኝ ማለት ትችል ነበር አለ። ለራስህ ብልጽግናን መጠየቅ ትችል ነበር። ለራስህ ክብርን መጠየቅ ትችል ነበር። ለራስህ ረጅም ዘመን ረጅም እድሜ መጠየቅ ትችል ነበር። ግን አንተ ህዝቤን ለመምራት ጥበብና ማስተዋልን ጠየቅከው። እና he was impressed። አምላክ impressed ሲሆን አስቢው። ስለዚህ አለው ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ አለ። ትልቅ wisdom, understanding, knowledge ሰጠው። ለዚህ ነው አሁን ጠቢቡ ሰለሞን ብለን የምናነሳ የመጨረሻውን ካንተ በፊትም እንደሌለ ካንተ በኋላም አይኖርም አለ። እሱ ብቻ አይደለም ከነገስታት ማንም እንዳይመስልህ አድርጌ ደግሞ ባለጸግነትና ክብርን ሀብትና ክብርን honor, wealth and honor ሰጥቻለሁ አለ። ያልጠየቀው ይሄን ሁሉ ያደረገለት ለምንድን ነው? ምን እንድሰጥህ ለምን ሲለው የመለሰው መልስ በጣም ኢምፕሬሲቭ ስለነበረ አስደናቂ ነበር። አሁን ተመልካቾቻችን እንዲጠይቁና እንዲመልሱ የምፈልገው ነገር ምንድነው የምትፈልገው? በትክክል የልብህ መሻት ምንድነው? እኔ ወጣት እያለሁ ምን ነበር መሰለሽ? ዩኒቨርሲቲ ከፍታለሁ እላለሁ። ከዛ ሆስፒታል ከፍታለሁ እላለሁ። ከዛ ቤተክርስቲያን ትልቅ ብዙ ሺህ ቢዝ ቤተክርስቲያን ከፍታለሁ እላለሁ። አሁን ብትጠይቂኝስ ዩኒቨርሲቲ ማልከፍትም ሆስፒታል ማልከፍትም ቤተክርስቲያን ማልከፍትም ለምን? ፍላጎቴን አውቄዋለሁ። የተመራሁበትን መንገድ አውቃለሁ። ግን መፈልጋቸው ነገሮች አሉ። በአፍሪካ እየዞርኩ ሌክቸር ማድረግ ፈልጋለሁ። በየቦታው በዩኒቨርሲቲዎች ማስተማር ፈልጋለሁ። ትሬኒንጎች መስጠት ፈልጋለሁ። ስለዚህ የሚፈልጉትን ነገር አጣርተው ኤግዛክትሊ ምንድነው የምፈልገው ብለው ያንን ኦርጋናይዝ አድርገው ቢቻል ጽፈውት የሚፈልጉትን ነገር መጠየቅ አለባቸው። ስለዚህ ይሄ ምን የሚለው ነው ወይም what የሚለው ነው። ምን የሚለው ላይ ዶክተር የሆነ ጊዜ እኔ ምን አስብ ነበር ሰዎች በጣም እንዳልሳው ከባድ ይሆንባቸዋል የምር ምን እንደሚፈልጉ ማወቅና ቁጭ ብዬ ሳስብ ምናልባት እኮ ሰዎች ምን እንደሚፈልጉ ለማወቅ ራሳቸውን ከሞቱ በኋላ ያስቡና አላለሁኝ ሰዎች ከሞቱ በኋላ ምን እንዲሉላቸው ይፈልጋሉ ምን እንዲነሳ ፈልጋለሁ አሁን እኔ ካለፍኩ በኋላ በዚህ ምድር ምንድነው እንድባል የምፈልገው ጵንኤል ምን አይነት ሴት ነበረች ምን አድርጋ አለፈች እንዲባል ፈልጋለሁና ካለፈን በኋላ ሰዎች ስለኛ እንዲያነሱ ምን ፈልጋውን ነገር ቁጭ ብለን ካሰብን ምን እንደምንፈልግ ለማግኘት በጣም የሚረዳን ይመስለኛል በጣም እና ይሄንን ቁጭ ብለው ቢያስቡበት ተመልካቾችን መልካም ነው በያስባለሁ ስናልፍ ምን እንበል ልጆቻችን ምን አይነት ሰው ናቸው ይበሉን ስራ ቦታ ለሀገራችን ምን አይነት ሰው ነው መባል የምፈልገው የሚለው ነገር ማሰብ ለዚህ በጣም የሚረዳን ይመስለኛልና ያው ምን ለይተወሰነ ሐሳብ ለመጨመር ያህል ነው ቀጣይ የሚሆነው ደግሞ why ወይም ደግሞ ለምን የሚለው ሐሳብ ነው ለምን ሆነ አንድ መጽሐፍ አለ God's Generals የሚልና አሁን በአራት ቮሊዩም ተዘጋጅቷልና ስለ ትላልቅ ሰዎች ይናገርና why they succeeded and why some failed ይላል ለምን ተሳካላቸው ለምንስ ደግሞ ወደቁ ብሎ ነው የሚጠይቀው እኔ ባዮግራፊ ማንበብ ወዳለሁ ከመጽሐፍት አይነቶች ከመወዳቸው አይነቶች አንዱ ይሄ ግለ ታሪክ ወይም ደግሞ ኦቶባዮግራፊ ወይም ባዮግራፊ ሌሎች የጻፉትም ሊሆን ይችላል እና ሳነብ ማየት የምፈልገው ዛጋ ለምን ተሳካላቸው ለምንድነው የተሳካላቸው እዛ ጋር ደግሞ ወድቀው ነበር ለምን ወደቁ የሚለውን ጥያቄ ነው ዋይ ላይ የምትጠይቂው ስለዚህ መጠየቅ አለብን የምፈልገው ቦታ ለምንድነው ያልደረስኩት በእኔ ድካም ነው በእኔ ስንፍና ነው ወይስ ሌሎች ነገሮች አሉ የተሳኩልኝ ነገሮች ለምን ተሳኩልኝ ያልተሳኩልኝ ነገሮችስ ለምን አልተሳኩልኝ ብለን እንጠይቃለን
መስሪያ ቤትም ከሆነ አፈጻጸሙ ዝቅተኛ ከሆነ ለምንድን ነው ችግር አለ ሰራተኛው ጋር ሞቲቬትድ አይደሉም ብሎ መጠየቅ ለምን የምትለዋ ጥያቄ ደግሞ በጣም አስፈላጊ ነች። ቀጣይ ደግሞ እንግዲህ ወደ ማን ወይም ደግሞ ሁ የምንለው ሐሳብ ነው የምንሄደው። ወደ ማን ስንመጣ ጥሩ ምሳሌ የሚሆንልን ጋብቻ ነው። አሁን ብዙ ያላገቡ እህቶቻችን ጥያቄ እሱ ነው። ማንን ላግባ? አታገቢም ወይ? አግቢ ትባላለች። ማንን ላግባ? እኔም ጠይቄ ያውቃለሁ። እንዴት ነው ስላቸው ማንን ላግባ? አሁን ይሄ ከባድ ጥያቄ ነው በጣም። ወንዱም ማግባ ሲባል ማንን ላግባ ይላሉ አይደል? አንቺ ጓደኞች አይሉ እኔም ብያቃለሁኝ ብለሽ ታውቂያለሽ? ማንን እላለሁ? ማንን ላግባ? ከዛ ታስቢያለሽ። ትልቅ ጥያቄ ነው። ማን የትዳር አጋሪ ሊሆን የሚችለው ማን ነው ብለሽ ትጠይቂያለሽ። ይሄ አሁን ትልቅ ጥያቄ ነው። መጠየቅ ያለበት ጥያቄ ነው። ማንን ነው የማገባው? ፓርትነሪ ከማጋ ነው የምሰራው? ይሄን ፕሮግራም ከማጋ ልስራው ብዬ መጠየቅ አለብኝ። ከዛ ከፕኔል ጋር ሰራዋለሁ። ይሄ ምን ጠይቀው ጥያቄ ነው። እዚህ ጋር ደግሞ ከተሳሳትን ማን የሚለው ላይ ከተሳሳትን ትልቅ ስተት ነው የሚሆነው። ምክንያቱም ለምሳሌ ትዳር ከሆነ ወይም ደግሞ የሥራ ፓርትነር ከሆነ አስቸጋሪ ነው የሚሆነው። መጠናናት የሚባል ነገር አለ። መጠናናት ላይ ግን አስቸጋሪ ነው። ሰውን አጥንተሽ አትጨርሺው። እግዚአብሔር ይርዳሽ እንጂ አጥንቶ መጨረስ አይቻልም። ስለዚህ ከማጋ ልስራ? ማንን ላግባ? ወዳጄ ማን ነው? ማንን የቅርብ ወዳጅ ላድርግ ብሎ መጠየቅ ደግሞ ሌላው ደብሊው ነው። ሶስተኛው ደብሊው ነው። ወደ አራተኛው እንለፍ አይደል? ዌር ወይም ደግሞ የት ልኖር? አሁን የኔን ፈተና ልንገርሽ። ቢያንስ በህይወቴ 3 ጊዜ አሜሪካ ለመኖር አስቤ መመላለሱን ታዩ ግን እኖራለሁ ብዬ አስቤ አውቃለሁ። ከዛ ሄጄ የት ልኖር? ቨርጂኒያን በጣም ወደዋለሁ። ከዛ ቨርጂኒያ ልኖር እላለሁ። አሌክሳንድሪያ፣ አርሊንግተን ምናምን የሚባሉ አሉ። ከዛ አይ ካሊፎርኒያ እላለሁ። ካሊፎርኒያ ደግሞ ፀሐይ አለ። ፀሐይ እኔ በጣም ወዳለሁ። በሄድኩኝ ቁጥር ለመኖር ባሰብኩኝ ቁጥር አዲስ አበባ መልሳ እንደዚህ ጎትታ ነው የምታስቀምጠኝ። አሁን የት ልኖር ለሚለው ጥያቄ ነው ጥያቄ ተመልሷል። የምኖረው አዲስ አበባ ነው። እስከ መቼ ድረስ? እስከ ሞትበት ጊዜ ድረስ የመውጣት ሐሳብ የለኝም። ንቅንቅ አይደለም በቃ ከአዲስ አበባ ንቅንቅ ላለ ማለት ወስኛለሁ። ቦታዬ ነው፣ እዚህ ነው የምኖረው። እና ቦታ ይሄ ደግሞ ዌር የሚለው የት የሚለው ጂኦግራፊካል ሎኬሽንም ሊሆን ይችላል። ደግሞ ቦታሽ ነው አይደለም የሚለው አለ። ይሄን ያወክበት መንገድ ይኖር ይሆን ዶክተር? እንደው ብዙዎች ጥያቄም ስለሚሆንባቸው እንደዚህ አይነት ነገር የት ብሎ ያስቡና ልክ እንዳልከው እንዳንተ አሁን የሆነ ቦታን ይሞክራሉ፣ ከዛ በኋላ የሆነ ቦታ ላይ ይመለሳሉ። ብቻ ለዚህ ወሳኝ የረዳህ ነገር ምንድነው? ያረጋገጥኩበት ነገር ያው እኔ ጸልያለሁ ታውቂያለሽ። እና በመንፈሴ የተረዳሁት ነው። በመንፈሴ የተረዳሁት ምንድነው? አሁን ዶክተር ወዳጄ ነው የሚባል ሰውዬ ዶክትሬት ዲግሪ እና 3 ማስተርስ ያለው አሜሪካ ቢኖር ከብዙ ሰዎች መካከል አንዱ ነው። ኮንትሪቢዩትም ሊያደርግ የሚችለው ነገር የተወሰነ ነው። ኢትዮጵያ ቢኖርስ ሀገሩ ነው፣ ህዝቡ ነው። የህዝቡን ካልቸር ያውቃል፣ ሳይኮሎጂውን ያውቃል፣ ቋንቋውን ያውቃል። ስለዚህ ህዝቡን የበለጠ ይጠቅማል ማለት ነው ኢትዮጵያ ቢኖር። ስለዚህ እሱን ያስረዳሽና ኢትዮጵያ ለመኖር አዲስ አበባ ለመኖር አሁን እኔ ወስኜ ተረድቼ በመረዳት በአንደርስታንዲንግ ነው ተረድቼ ቀሪ ዘመኔን አዲስ አበባ ነው የምኖረው ብያለሁ። እና እንደዛ ተወስኛለሽ። አንዳንዴ ሰዎች ይፈተናሉ ለመሄድ። ቦታቸው እዛ ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ ግን ደግሞ ኢትዮጵያም ሊሆን ይችላል። ቴዎድሮስ ተሾመን ታውቂዋለሽ አይደል? አዎ አውቀዋለሁ። አባይ ወይም ቬጋስ የሚል ፊልም አለው። አይተሽዋል? አዎ በጣም አባይ ወይም ቬጋስ የሚል ፊልም አለው። እኔ በቅርቡ ነው ያየሁት። በጣም ማሳዝን ሰውዬ ነው እና በቅርቡ ነው ያየሁት። ከቴሌ ጋር የተያዘ አፓል አይደለም፣ በሱ ነው ያየሁትና ፊልሙን አይቼው በጣም ነው የተገረምኩት። በጣም ግሩም ኤርሚያስ አለበት፣ ሰለሞን ቦጋለ አለበት፣ ብሌን ማሞ አለችበት እና እንዲህ አይነት ፊልም ኢትዮጵያ ውስጥ ተሰርቷል እንዴ ብዬ ነው የተገረምኩት። በጣም ነው የወደድኩት። እና እዛ ፊልሙ ላይ እሱ ያጠናውን ጥናት ይናገራል። ያጠናው ጥናት ምንድነው?
ኢትዮጵያ ውስጥ ያሉ ሰዎችን የተወሰኑ ሰዎችን ኢንተርቪው አድርጎ ከ170 መውጣት ይፈልጋሉ። ከ170 መውጣት ይፈልጋሉ። አምኜዋለሁ ጥናቱን። አሜሪካ ያሉ ሰዎችን ደግሞ እነሱ ላይ ደግሞ ጥናት አድርጎ ከ150 መመለስ ይፈልጋሉ። ተመልከች፣ ከዚህ 70% መውጣት ይፈልጋል በሱ ጥናት መሰረት። ከዛ ደግሞ ካሉ ዲያስፖራ 50% መመለስ ይፈልጋሉ። እውነቱን ነው። እኔ የማውቃቸው አብዛኞቹ መመለስ ይፈልጋሉ። እና የሚገርም ጥናት ነው የሰራው። ስለዚህ ግን መጠየቅ፣ ቦታዬ የት ነው? የት ሀገር ነው መኖር ያለብኝ? የግድ ሰው ስለወጣ መውጣት አለብሽ? የግድ ብዙ ሰው ውጭ ሀገር መሄድ ስለቢፈልግ ውጭ ሀገር መሄድ አለብሽ? ወይስ እዚህ ሰርተሽ መኖር አለብሽ? ወይስ ተምረሽ ደግሞ መመለስ ይሻላል? ይሄንን ማጣራት ያስፈልጋል። በሎኬሽን ብቻ በከተማ ብቻ ሳይሆን በቦታው። በቃ ጵኔል እዚህ ጋር ተቀምጣለች፣ ቦታዋ ነው ፒሪድ። በቦታዋ ላይ የተቀመጠችው እውቀቷ አላት፣ ችሎታዋ አላት፣ ቻርም አላት እና ሚስማማት ቦታ ላይ ነው የተቀመጠችው። ይሄንን ያውቃለሁ እና ቦታዬ የት ነው ብሎ ደግሞ መጠየቅ ሌላው ነገር ነው። እንቀጥላለን። ቀጣይ ደግሞ እንግዲህ ዊች ወይም ደግሞ የትኛው የሚለው ነው የሚመጣው። በጣም ጥሩ። ዊች ደግሞ አማራጮች ሲመጡ ነው። በዚህ ጋር ያስኬዳል፣ በዚህ ጋርም ያስኬዳል፣ በየትኛው በኩል ሊሄድ? ይሄን ፖሲቢሊቲ አለ፣ ይሄን ፖሲቢሊቲ አለ፣ የትኛውን ግን ልምረጥ? እና ለምሳሌ አንድ ፕሮግራም ቅዳሜ ተሰዓት ነው እንበል። እኔ አንድ 3 ቦታ ላይ እንድገኝ ተጋብዣለሁ። መሄድ ያለብኝ ግን የት ነው? ትክክለኛው ቦታ መገኘት ያለብኝ ቦታ የት ነው ብዬ ጠይቃለሁ። ምክንያቱም ምርጫዎቻችን በኋላ የህይወታችን መጨረሻ ኩሙሌቲቭ እነሱ ናቸው፣ ተደምረው ነው። አሁን የጵኔል ህይወት ምንድነው ብትይ የመረጠቻቸው ምርጫዎች ድምር ውጤት ነው። ስለዚህ በጣም ወሳኝ ነው ማለት ነው ምርጫዎቻችን። ሎጥና አብርሃምን ታስታውሻቸዋለሽ። አብርሃም የሎጥ አጎቱ ነው። ሀብት በዛላቸው። ስለዚህ መለያየት ነበረባቸው። ሲለያዩ አብርሃም ለሎጥ ቅድሚያ ሰጠው። አንተ ወደ ፈለክ፣ አንተ ወደ ቀኝ ከሄድክ እኔ ወደ ግራ ሄዳለሁ አለ። አንተ ወደ ግራ ከሄድክ እኔ ወደ ቀኝ ሄዳለሁ። የፈለከውን መጀመሪያ አንተ ምረጣለሁ። ከዛ ሎጥ አየና ወደ አንድ በኩል አየና በጣም ለም ውሃ ያለው ለም በጣም የሚያምር ቦታ አየ። ከዛ ይሄንን አለና መረጠ። የመረጠው ግን ምን ነበር መሰለሽ? ሰዶምና ገሞራን የመረጠው። በኋላ ሊጠፋ ነበር፣ ሊሞት ነበር። በአይኑ አይቶ ሰዶምና ገሞራን የመረጠው። ሁሉ ጊዜ ለዚህ ነው ለኢንተርናል ቢዩቲ ቦታ መስጠት አለብን ምንለውና ስንመርጥ አማራጮች በህይወታችን ምርጫዎች በሚቀርቡበት ጊዜ ውሳኔዎቻችን በጣም ኢምፖርታንት ስለሆኑ ምርጫችንን በትክክል መምረጥ አለብን። አማራጮች ሲቀርቡ ቅድም በትዳርም ባልነው አማራጮች ይመጣሉ። ከሊ መተው ይደረደሩልሻል። ከነሱ ውስጥ ትክክለኛውን ሰው መምረጥ በጣም አስፈላጊ። ስለዚህ which የሚለው የትኛው የሚለው ደግሞ ሌላው በጣም ወሳኝ ነው። ቢሊ ግርሃም የሚባሉ የወንጌል አስተማሪ ነበሩ። በ95 ዓመታቸው ከዛ በኋላ አልፎ ነው የሞቱት እና በስተርጅናቸው ጥያቄ ተጠየቁ። በስተርጅናቸው ጥያቄ ምን ይቆጮታል ተብሎ ተጠየቁ። በፍጹም ያልጠበቁትን መልስ ነው የመለሱት። ምን አሉ መሰለሽ? የሚቆጨኝ መገኘት የሌለብኝ ቦታ ላይ የተገኘሁባቸው መገኘት የሌለብኝ ቦታዎች እነሱ ይቆጩኛል አሉ። እኔ አጋጥሞኝ ያውቃል። አሁን ዊች የተለያየ ፕሮግራም ኖሮ እዚህ ጋር ልሂድ ብለሽ ሄድሽ ከሄድሽ በኋላ አይ ይሄ መምጣት አልነበረ። አሁን አንድ ፕሮግራም ሄጃለሁ። የሆነ አንድ ፕሮግራም ሆኖ በካነሳውት ያውቁታል። ግን ሰው ፎር ሳም ሪዝን ጠጥቷል። ወጣቶች ናቸው። ደሆል አዳራሽ ጠጥቷል። አይደማመጥም። ቤት በኩል ነው የምትናገሪው፣ ቤት በኩል ነው ሽልማት ይሰጥ ነበር። እንዴት አድርጎ ሲቦታ መምጣት አልነበረብኝም አልኩና የትኛው የሚለውን መወሰን በጣም አስፈላጊ ነው። እሺ፣ ቀጣይ ደግሞ የሚሆነው እንግዲህ ሁዝ ወይም ደግሞ የማን የምንለው ነው። አዎ፣ ይሄም ጥሩ ጥያቄ ነው። ጵኔል የማን ነች? በዛ ወርቅ አስፋው የምትባል ድምጻዊ ታውቂያታለሽ አይደል? በጣም ነው የምወዳት። አግኝቻታለሁ አሜሪካን ሀገር። በጣም ድንቅ ልጅ ነች። አሁን ዘማሪት ነች።
እና እሷ የማንሽ ይሉኛል የማን ልበላቸው የሚል ዘፈን አላት። የማንሽ ይሉኛል የማን ልበላቸው ብቻዬንስ በሆን ምን አስጨነቃቸው ትል ነበር። እና አንድ ፕሮግራም ላይ አንስቼ እሷን አፕሼት አረኩና ለካ ደግሞ ገጣሚዋ ዓለምፀሐይ ወዳጆ ነች። ዓለምፀሐይ ወዳጆ ነችም ያልሰራችው እኮ በጣም ሙዚቃ የለም ግጥም የለም የሙሉ ቀን የብዙ ድምፃውያን የጥላውን ገሰሰን ጨምሮ ብዙ ነው። እና እሷ ነች ለካ የደረሰችው። እና ሳገኛት አወራኋት። እንደዛ የማን ነች ጵኔል የማን ነች ብለን እንጠይቃለን። ዶክተር ወዳጄነህ የማን ነው የሚለውን አንቺ ራስሽን ትመልሻለሽ። እኔ ግን ዶክተር ወዳጄነህ የማን ነው? የእግዚአብሔር ነው፣ ፕሮፐርቲ ነው፣ ንብረት ነው፣ ምንም የማልደራደርበት። ዶክተር ወዳጄነህ የእግዚአብሔር ንብረት ነው። የእግዚአብሔር ባሪያ ነው፣ የእግዚአብሔር ልጅ ነው፣ የእግዚአብሔር ንብረት ነው፣ ፕሮፐርቲ ነው። እንደው ማህተም የታተመበት ፕሮፐርቲ ነው ብዬ ነው የምለው። በሁለተኛ ደረጃስ የህዝብ ነው። ይሄ ሰውዬ የህዝብ ነው። ዶክተር ወዳጄነህ የእግዚአብሔር ነው። በሁለተኛ ደረጃ የህዝብ ነው። የመንግስት ነው አይደለም። የመንግስት አይደለም። የመንግስት መሆን ችግር አለው ማለት አይደለም። ግን እኔ የመንግስት አይደለሁም። የእግዚአብሔር ነኝ፣ ቀጥሎ የህዝብ ነኝ። ሁሌ በህዝብ ወገን ነው የምሆነው። መጀመሪያ በአምላክ በኩል ከዛ በህዝብ ወገን ነው የምሆነው። ግሩፖች አሉ ኢትዮጵያ ውስጥ። ለምሳሌ ባለጸጋ ግሩፕ አለ፣ ምናምን ግሩፕ አለ፣ ቡድን አለ። ከዛ you belong to that group የትኛውም ግሩፕ የለሁም እኔ ግሩፕ ውስጥ አልገባም። እና ይሄ ማነህ የማነህ የሚለው ጥያቄ ለልጆቼ አባት ነኝ፣ የህዝብ ወገን ነኝ እና የህዝብ ነኝ ብዬ እላለሁ። እና የት ነው ቢሎንግ ማረገው ብለሽ እኮ መጠየቅ ነው። where do I belong የማን ነኝ እኔ ብሎ ደግሞ መጠየቅ ነው። ስለዚህ የማን የሚለው ደግሞ ይሄ ነው። ግሩፕ ውስጥ ነሽ፣ የባለ ሀብት ነሽ፣ አንቺም እንደዚሁ ትመስኛለሽ የእግዚአብሔርና የህዝብ። ልክ ነው አይደለም? ይመስለኛል በጣም። ስለዚህ እሱን ደግሞ መጠየቅና መመለስ ያስፈልጋል ማለት ነው። መልካም እንግዲህ በርካታ መጠየቅና መመለስ የሚገቡንን ሐሳቦች እያነሳን ወደ 7ኛው ነጥባችን ላይ ደርሰናል። መግቢያችንም ላይ እንግዲህ ለተመልካቾቻችን ጠቆም አድርገናቸዋል። እዚህ ሐሳብ ላይ ደግሞ በደንብ ብዙዎቻችን ማወቅ እንዳለብንና እንደምንነጋገርበት የ7ኛው ሐሳባችን እንግዲህ ምንድነው ወይም ደግሞ መቼ የሚለው ነው። እስኪ ስለ መቼ ደግሞ እናንሳ። ከባድ ነው መቼ ደግሞ ከባድ ነው። የኔን ኤክስፒሪየንስ ልንገርሽ። ሜዲካል ዶክተር ሆኜ ግራጁዌት አረኩ፣ ሰራው። አንድ ሜዲካል ዶክተር በህክምናው ዓለም አንዴ ዶክተር ሆንሽ አይደል? ዶክተር ከሆንሽ በኋላ በሆነ ነገር ስፔሻላይዝ ማድረግ አለብሽ። ያለዚያ ልክ እንደ ጉድለት ነው የሚታየው በህክምናው ዓለም። ስለዚህ እኔ ተጨማሪ ትምህርቶችን መማር ፈልግ ነበር። በእኔ ኬዝ ግን ማስተርሶች ነው መስራት የፈለኩት። ግን እኔ እየዞርኩ ነው የዛ ጊዜ አሜሪካ፣ ካናዳ፣ አውሮፓ ምናምን ዞራለሁ በተለያየ ምክንያት። ከዛ አሁን እኔ ልማር የፈለኩበት ጊዜ አለ። እነዚህን ትምህርቶች ልማር የፈለኩበት ጊዜ አለ። ልማር በፈለኩበትና ተመልሼ አዲስ አበባ ዩኒቨርሲቲ በገባሁባቸው መሐከል ግን እኔ በፈለኩት ጊዜና በሆነልኝ መሐከል 4 ዓመታት ነበሩ። 4 ዓመታት ምን ማድረግ ነበረብኝ? መጠበቅ ነበረብኝ። እኔ ባሰብኩት ጊዜ አልሆነም። ሲሆን ግን በዛ ከ4 ዓመት በኋላ ሲሆን ግን ፐርፌክት ታይሚንግ ነበር። በጣም ትክክለኛ ገብቼ ፉል ታይም ገብቼ 3 ማስተርስ በተከታታይ እኔ ሰራሁት። ከሁለቱም ከአዲስ አበባ ዩኒቨርሲቲ አንዱም ከሌላ። ታይሚንጉ ፐርፌክት ነበር። ግን በእኔ አቆጣጠር ግን 4 ዓመት ዘግይቷል። እሺ የዛ ጊዜ ሁላችንም አሜሪካ መሄድ እንፈልጋለን። እዛ እኔም በፊት መጀመሪያ አሜሪካ መሄድ መስራት ነበር እንፈልገው። ከዛ አሜሪካ ለመሄድ በሆነ ፕሮሰስ ጀምሬያለሁ። ከትዳር ጋር በተያያዘ ፕሮሰስ ጀምሬያለሁ። ከዛ ሊሄድ ነው ብዬ ጓደኞቼን ተሰናብቻለሁ። በቃ ሊሄድ ነው እሱማ ሊሄድ ነው አሜሪካ ተብሏል። 1 ዓመት ጠበቅኩ፣ አልመጣም፣ አላለቀም ፕሮሰሱ። 2 ዓመት አላለቀም፣ 3 ዓመት አላለቀም። ፖስታ ቤት እሄዳለሁ፣ ከፍታለሁ። ከዛ ሳጥን በእንትን የአሜሪካ ወረቀት ይመጣል ብዬ ከፍታለሁ፣ ዘጋለሁ፣ የለም። ትከፍቻለሽ፣ የለም። እሱም 3 ነው 4 ዓመት ጠበቅኩኝ። እኔ
እሄዳለሁ ብዬ ካሰብኩበትና ከሄድኩበት ጊዜ መካከል 3-4 ዓመት ልዩነት አለው። ሲሄድ ግን ታይሚንጉ ፐርፌክት ነበር። እውነት ለመናገር እኔ ባሰብኩበት ጊዜ ሄጄ ቢሆን ኖሮ በዛ ጊዜ 26-27 ዓመቴ ነው። ወደ መንፈሳዊ ህይወት አልመጣሁም። እጠጣለሁ፣ አጨሳለሁ፣ እቅማለሁ። የነበርኩበት ህይወት በዛ ሰዓት ብትወስጂ ኖሮ አሜሪካ ውስጥ ምናልባት ድራግ ውስጥ ልገባ እችል ነበር። አልተለወጥኩም እንዳለ እስከ ሱሴ ነበር የምሄደውና አሜሪካ ደግሞ ልትጠፊ ከፈለግሽ የተመቸ ነው። ጥሩ ነገር ውስጥ መድረስ ከፈለግሽ የተመቸ ነው። ስለዚህ በዛ ሰዓት በሄድ ኖሮ ለኔ ጥሩ አልነበር። ታይሚንጉ ፐርፌክት ታይሚንግ ነው ሄድኩት፣ ግን መጠበቅ ነበረብኝ። የመጨረሻ ምሳሌ ልስጥሽ። ከመጀመሪያው ከፌል ካረገብኝ ትዳር በኋላ ማግባት ፈለግኩ፣ ልጆች መውለድ ፈለግኩ። 2 ሴት ልጆች ፈልግ ነበር ከበፊት። ኦባማ እንኳን ፕሬዚደንት ምናምን ሆኖ ሲመራ 2 ሴት ልጆች እኔ እኮ እንደዚህ ነው የምፈልገው ነበር። 2 ሴት ልጆች ፈልጋለሁ ነበር። ስንት ዓመት ጠበቅኩ መሰለሽ? 7-8 ዓመት ጠበቅኩ። ማግባት በፈለኩበት ጊዜና ባገባሁበት ጊዜ መካከል 8 ዓመት ነበር። ለምን? በቃ የሱ ጊዜ ነው። በኔ ጊዜ አልሆነም። መሆኑ ግን አልቀረም። ከዛ አገባሁ፣ 2 ሴት ልጆችን አገኘሁ። ይሄው አሁን በቃ አሉ በረከቶቼ ናቸው። ታይሚንጉ ግን ፐርፌክት ነበረ በእኔ ጉዳይ። የዛ ሰዓት ግን እኔ አሁን ለምሳሌ ቪዛ እየጠበቅኩ መማር እየፈለኩ ወይ በመጠብቅበት ሰዓት ዝም ብሎ ደስተኛ ሆኜ የምጠብቅ ይመስልሻል? ለምንድን ነው የማታረግልኝ? እያኮረብሽ አንዳንድ እየተነጫነጥሽ በቃ ወይም ደግሞ አይሳካም ብለሽ እያሰብሽ ነው። ግን ይሳካል። ግን መጠበቅ ያስፈልጋል። ታይሚንግ በጣም በጣም አስፈላጊ ነው። መጠበቅ አለብን። ለሁሉም ጊዜ አለው። ሁሉንም በጊዜው ውብ አድርጎ ሰራው። አሁን ለሚጠብቁ ሰዎች ያንን ነው ማለት የምንፈልገው። ጊዜ አለው፣ ታይሚንግ አለው። ለሁሉም ነገር ጊዜ አለው። በመጽሐፍ ቅዱስም በቁርአንም አባቶች ፓትሪያርክስ የሚባሉት ወይም ደግሞ ፕሮፌትስ የሚባሉትን ህይወታቸው ሂጂና እዩ። አብርሃም ወይም ኢብራሂም ጠብቋል 15 ዓመት ከዛ 25 ዓመት ጠብቆ ነው የሆነው። የእግዚአብሔር ወዳጅ ነው አይደል? ወይ አንተማ በቃ ቶሎ ይሆንልህ ብሎ አልሰጠውም። ጠብቋል። ይስሐቅ ጠብቋል። ዳዊት ወይም በእስልምና ደግሞ ዳውድ ጠብቋል። ብዙ ዓመት ከ10 ዓመት በላይ ጠብቋል። የተባለለት ቦታ ላይ ለመድረስ 10 ምናምን ዓመት ጠብቋል። ዮሴፍ ወይም ዩሱፍ ደግሞ ከፈለግሽ ጠብቋል። እስር ቤት ሆኖ ለዛው። ሙሴ ወይም ሙሳ በእንግሊዝኛ ደግሞ ሞሴስ ሙሴ 40 ዓመት ጠብቋል። 40 ዓመት ያሰበውን ነገር ለማድረግ የፈለገውን ነፃነት ለማምጣት እዛ ተሰዶ ሄዶ እንደ መጽሐፍ ቅዱስ 40 ዓመት ጠብቋል። በዛ መሃል ግን ልጆች ወልዷል፣ አግብቷል። እና መጠበቅ ኢትስ ኤ ማስት ግድ ነው። በጊዜው ግን ውብ አድርጎ ይሰራዋል። ፍረስትሬት ልታረጊ ትችያለሽ። አዎ አንዳንዴ ተጋብተው ልጅ ያልወለዱ ይኖራሉ። ከዛ ሲዘገይባቸው ያሳዝኑኛል። በየወሩ የወር አበባ ሲመጣ ዲስአፖይንትመንት ነው በየወሩ። እኔ ግን አይቻለሁኝ 8 ዓመት ቆይተው ሲወልዱ አይቻለሁ። እና ቆይቶ ሲደረግ ታይዋለሽ እና በጊዜው ሲደረግ። ስለዚህ ምንድነው መልእክታችን? መቼ የሚለው ጥያቄ ያስጨንቃል። ስትጠብቁ ያስጨንቃል። አግብታችሁ ልጅ ያልወለዳችሁ ቤተሰቦች በተለይ ሴቶቹ በየወሩ ፔሪድ በመጣ ጊዜ ዲስአፖይንትድ አትሆኑ። በጊዜው ይሆናል። መልካም ነገር ይደረጋል። ፍረስትሬት አታድርጉ ለማለት ነው። ስለዚህ መቼ የምትለዋ ጥያቄ እንዳታደክማቸው መሆኑ አይቀርም። በጊዜው ውብ ሆኖ ድንቅ ሆኖ ይፈጸማል። መቼ ዶክተር እያነሳው በጣም እየገረመኝ ነበር። ያው ሁላችንም መቼ ነው ብለን የምንጠብቀው ነገር አለና የብዙ ሰዎች የመጠበቅን ታሪክ አንስተልናል። በጣም ነው የሚገርመው። እኔ ቻይና አካባቢ አንድ የሚነሳ
ሁሌም እንደምሳሌ የሚነሳ አንድ ተክል አለና ስለሱ ተክል ሳስብ ስለመጠበቅ ሁሉ ጊዜ እሱን አስበውና ይገርመኛል። ምንድነው ይሄ እኛ አካባቢ በብዛት ቀርከሃ የምንለው ተክል አለ አይደለ? ቀርከሃ ብዙ ጊዜ ሲተከል መጀመሪያ እንደተዘራ መሬት ውስጥ እስከ 5 አመት ድረስ በመብሰል ይቆያል ወይም ደግሞ ለማደግ ፕሮሰስ ላይ ይቆያል። ልክ መሬት ውስጥ 5 አመት ሙሉ እንግዲህ መጠበቅ መሬት ውስጥ ምንም ነገር ሳታይ ይቆይና ከዛ ከ5 አመት በኋላ በ6 ሳምንታት ወይም ደግሞ በወር ከ15 ቀን አካባቢ ምን ይሆናል 6 ጫማ ወደ ላይ ያድጋል ወዲያው ነው ማለት ነው። በዛ ፍጥነት ያድጋል ማለት ነው። ስለዚህ አስበው እንግዲህ 5 አመት ሙሉ እዛ ውስጥ ያለ ነገር ተሰርቶ እስኪያልቅ ድረስ ጠንካራ እስኪሆን ድረስ ተጠብቃለህ ታገሳለህ። ከዛ በኋላ ጊዜው ሲደርስ ግን ደግሞ ያማረ ሆኖ በፍጥነት ነገሮችን ማየት መመልከት እንችላለንና ይሄ መቼ መታገስ ለሚለው ነገር እንዳልከው ነው። በትዳር ሊሆን ይችላል፣ በልጅ ሊሆን ይችላል፣ በህይወት ሊሆን ይችላል። የኔ ነገር መቼ ነው የኔማ የተለየ ነው እንላለን ብዙ ጊዜና ኢቭን የተለየ ነገር ያለ አይመስለኝም። በጊዜው ፈጣሪ የሚሰጠንን ነገር እስኪሰጥ ድረስ መታገስና መጠበቅ ህይወት ላይ በጣም ትልቅ የሆነ ዋጋ አለውና መቼን እንግዲህ ተመልካቾቻችን ካለባቸው ጥያቄ አንፃር በጥሩ መልኩ እንደተረዱን በጣም እርግጠኛ ነኝ። ያንቺም ዳንኤል እዚህ በነገራችን ላይ ፒናዬ ነው የምትባለው። እኔ በጣም ተወዳጅ ነች እና አንቺ ደግሞ ምንድነው የልብህን መሻት ይሰጣል ይልልም እግዚአብሔር ደስ ይበል የልብህን መሻት። ያንቺም ነገሮች ደግሞ የምትፈልጊያቸው ነገሮች በሰዓታቸው መጥተው ትዳሩም ሁሉም ስክት በትክክል በጊዜው ሁሉም ነገር የሚቀርብሽ ነገር የለም ሁሉም ነገር ይሆናል። አሜን። እንግዲህ ይሁንልኝ ተመልካቾቻችን የዛሬ ቆይታችን የተመለከታችሁትን ይመስላል። ግን ደግሞ ሁሌም እንደምናደርገው በመጨረሻም የዕለቱ የእውቀት አልማዞች አንኳር የሆኑ መልእክቶችን ዶክተር ያስተላልፍልንና ከዛ በኋላ ተመልሰን አብረን በጋራ የምንሰናበታችሁ ነው የሚሆነው። ወደ ዕለቱ አንኳር መልእክት እንላለን። ክብራትና ክብራን ተመልካቾቻችን የነበረንን ዲስከሽን ውይይት አዳምጣችኋል። በመድር ላይ በጣም ከባዱ ነገር በጣም ከባድ ከሆኑ ነገሮች አንዱ መጠበቅ የሚባለው ነገር ነው። ያ የፈለግነው ነገር የልባችን መሻት የሆነው ነገር እስኪሆን ድረስ እስኪሳካ ድረስ መጠበቅ የሚባለው ነገር በጣም ከባድ ነው። ያለሱ ግን ደግሞ አይሆንም። ያለ መጠበቅ አይሆንም። ሳንጠብቅ ነገሮቻችን ሊሆኑ አይችሉም። ጠብቀን ነው ነገሮች በጊዜው ውብ የሚሆኑት። 3 ነጥቦችን ብቻ ልጨምር ነው የፈለኩት። ስትጠብቁ በመጠበቅ ሂደት ውስጥ አንደኛ ነገሮች ዘገዩ ብላችሁ የማይሆን ነገር ውስጥ እንዳትገቡ ተጠንቀቁ። ለምሳሌ ትዳር የምትጠብቅ ሴት ከሆነችና የትዳር ጊዜዋ የዘገየ ሲመስላት ልክ ያልሆነ ነገር ውስጥ እንዳትገቢ የተሳሳተ ነገር ውስጥ እንዳትገቢ። ብዙ ጊዜ በመጠበቅ ሂደት ውስጥ ፍራስትሬት ሲያደርጉ ሰዎች የተሳሳተ ነገር ውስጥ ይገባሉ። በትግስት ተጠብቁ እንጂ የተሳሳተ ነገር ውስጥ እንዳትገቡ፣ ህይወታችሁን እንዳታበላሹ ማለት ፈልጋለሁ እና በትግስት መጠበቁ ነው የሚሻለው። ሁለተኛ ያ የምትጠብቁት ነገር እስከሚሆንበት ጊዜ ድረስ ተጠቀሙበት ጊዜውን። ለምሳሌ ትዳር ከሆነ የምትጠብቀው ወይም ደግሞ ለትምህርት መሄድ ከሆነ የምትጠብቀው ያ እስከሚሆን ድረስ ለምን አታነቡበትም? ለምን አትዘጋጁበትም? ለራሳችሁን ለምን ፕሪፔር አታረጉ? ራሳችሁን ለምን አታንጹ? በኋላ ይሄኛውን ጊዜ አታገኙትም። አሁን ለመማር ለማንበብ እነዚህ ነገሮች ለማድረግ ጊዜውን አታገኙትምና ያ የምትጠብቁት ነገር እስከሚሆን ድረስ ጊዜውን ኢፌክቲቭሊ ኤፊሺየንትሊ መጠቀም በጣም ያስፈልጋል። ሁለተኛው ነጥብ ይሄ ነው። ሶስተኛው በቃ ዲቫይን ታይሚንግ አለ። ጊዜ የፈጣሪ ነው እና የተቀጠረለት ጊዜ አለ፣ የሚሆንበት ጊዜ አለ። ያቺ ጊዜ ውብ ሆና በክብር የምትሆንባት ጊዜ ነች። ቅድም የተለያዩ ነገሮችን ስናገር ነበር። ጠብቄ ሲሆኑልኝ ግን በፐርፌክት ታይም ሲሆኑልኝ ግን የሆኑት በክብር ነው። ስለዚህ በክብር እንዲሆንላችሁ ፍቀዱ። መጨረሻ እቺን ሐሳብ ተናግሬ እጨርሳለሁ። ነገሮች ሊሆኑ ሲሉ 5 ጉዳይ ሲሆን ለተቀጠረው ጊዜ 5 ደቂቃ ሲቀረው በመንፈሳዊ አነጋገር ነው የምናየው። ትንሽ ሲቀረው በጣም ነርቨስ ነው ምን ሆነው፣ በጣም ሬስትለስ ነው ምን ሆነው። እንደውም ብዙ ጊዜ ስተት የምንሰራው
እዛች መጨረሻዋ ሰዓት ላይ ነገሩ ሊሆን በር ላይ ሆኖ ደጃችን ላይ ሆኖ የዛ ሰዓት ሬስትለስ እንሆናለን። የዛ ጊዜ ነርቨስ እንሆናለን እና ስህተቶች የምንሰራው ነገራችን ሊመጣ በር ላይ በሆነበት ሰዓት ነውና እሱን ተጠንቀቁ። የአንዳንዶቻችሁ ነገር ነገ ይሆናል። አንዳንዶቻችሁ ነገር የሚቀጥለው ሳምንት ይሆናል። አንዳንዶቻችሁ የምትጠብቁት ከአንድ ወር በኋላ ይሆናል። አንዳንዶቻችሁ የምትጠብቁት ከወራት በኋላ ይሆናል። እኔም የምጠብቃቸው ነገሮች በተቀጠረላቸው ጊዜ ይሆናሉ፣ መሆናቸው ግን አይቀርም። ስለዚህ በትዕግስት እንጠብቅ፣ ሬስትለስ አትሁኑ። ይሄ ነው መልእክቴ። በተረፈ የምትጠብቁት ሁሉ እንዲመጣላችሁ፣ ያሰባችሁት ሁሉ እንዲሳካላችሁ፣ ያቀዳችሁት ሁሉ እንዲከናወንላችሁ የኔ ምኞቴም ጸሎቴም ነው። አመሰግናለሁ። ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ። የዕለቱ አንኳር መልእክቶች በዶክተር እንግዲህ ወደ እናንተ ደርሰዋል። በአጠቃላይ በነበረን ቆይታችን ብዙ እንዳተረፋችሁ፣ ብዙ እንደተማራችሁበት እርግጠኛ ነን። ሳምንት እንግዲህ በሌላ ሐሳብ የሚጠቅም ነገሮችን ወደ እናንተ ይዘን የምንመጣ ነው የሚሆነው። እስከ ሳምንት መልካም ሳምንት።